ሞሳላ ከአረብ ሀገሮቹ ትላልቅ ፕሮፖዛል ይልቅ የሊቨርፑል ሌጀንድነት ይበልጥብኛል ብሎ ለ2 ዓመት ኮንትራት እስከ 2027 የሚቆየውን ፈርሟል። በነገራችን ላይ ከጄራርድ ቀጥሎ እኔ ስሜ እንድታወሱ ይፈልጋለሁ ሲል ቀደም ብሎ ተናግሮ ነበረ። ሊቨርፑል ውስጥ ሞሳላ አሁን ባለው ኮንዲሽን በርካታ ሪከርዶችን በሊቨርፑል ቤት ሰብሯል። እንዲሁም በፕሪሚየር ሊግም መስበር የቻለ ተጫዋች ነው። አሁን ላይም ከሃላንድ ጋር በተለይ የሚያፎካከራቸው ብዙ ሪከርዶች አሉ። እናም በትላልቅ ገንዘቦች ፕሮፖዛል የቀረበው የአረብ ሀገር ኮንትራቶች ቀርቶ እስከ 2027 የሚያቆየው ውል በሊቨርፑል ቤት ፈርሟል ማለት ነው። ሌጀንዱ አፍሪካዊ በርካታ ጊዜ የባላንዶር እጩ ሆኗል። ከክርስቲያኖና ከሊዮኔል ሜሲ ቀጥሎ በርካታ ጊዜ እጩ ከሆኑ ተጫዋቾች መካከል አንዱ ነውና በቀጣይ ስለ ሊቨርፑል የሚጠቅም ተጫዋች ነው ወይስ እንዴት ነው የሚለው የሊቨርፑል ደጋፊዎች በኮመንት ሴክሽን ላይ እንዲሁም ኮፒ ሊንክ እያደረጋችሁ አስቀምጡልኝ ማለት ነው። ምክንያቱም ሊቨርፑላውያን አሁን ባለው ኮንዲሽን እንደ ቡድን ሞሳላ መቀጠል አለበት ወይስ ደግሞ አሁን ላይ የሚበቃው ይመስላችኋል? ሞሳላ 2 ዓመት እስከ 2027 ይቆያል።